ክቡራን ተመልካቾቻችን ሲንቄ ባንክ የስፖርታዊ ዘገባችን አጋር ሆነን እያመሰገንኩኝ ቀዳሚ ወደ ማድረገው የሀገር ውስጥ መረጃ ነው የማልፈው። በቀዳሚነት የሲቢ የኢትዮጵያ ፕሪሚየር ሊግን ነው የምናገኘው። እንግዲህ የ11ኛ ሳምንቱ ላይ ደረሰው የሲቢ የኢትዮጵያ ፕሪሚየር ሊግ ዛሬ በአራት ጨዋታዎች ይጀምራል። ዛሬ እንግዲህ ሁለት ጨዋታዎች በአዲስ አበባ ስቴዲየም፣ ሁለቱ ጨዋታዎች ደግሞ በአዳማ ሳይንስና ቴክኖሎጂ ስታዲየም የሚደረጉ ነው የሚሆነው። በአዲስ አበባ ስቴዲየም ነገሌ አርሲ ከወልዋሎ ዓዲግራት ዩኒቨርሲቲ በምሳ ሰዓት 7 ሰዓት ላይ ጨዋታቸውን ያደርጋሉ። ባህር ዳር ከተማና ከፋሲል ከነማ የሳምንቱ ተጠባቂ መርሃ ግብር ቀን 10 ሰዓት ሲል በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ነው የሚሆነው። በአዳማ ሳይንስና ቴክኖሎጂ ስታዲየም ደግሞ አርባ ምንጭ ከተማ ከመቀለ ሰባ እንደርታ 9 ሰዓት ላይ፣ ሀዲያ ሆሳዕና ከወላይታ ዲቻ ደግሞ 12 ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። በአዲስ አበባ ስቴዲየም የሚደረጉት ጨዋታዎች በምንመለከትበት ሰዓት በሳምንቱ ተጠባቂ የሆነው የፋሲል ከነማና የባህር ዳር ከተማ ጨዋታ 10 ሰዓት ላይ ነው የሚደረገው። በተለይም ደግሞ ፋሲል ከነማ በዚህ የውድድር ዓመት ላይ ሁለተኛ ደረጃ ላይ ነው የሚገኘው። ካደረጋቸው 10 ጨዋታዎች በአንድም ጨዋታ ያልተሸነፈ ቡድን እንደሆነ ይታወቃል። ብቸኛው ክለብም ነው። 5ቱን ጨዋታ አሸንፏል። በ5ቱ ጨዋታ ደግሞ አቻ ተለያይቶ በአጠቃላይ 20 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ነው የሚገኘው። በዚህ ዓመት እንግዲህ ጥሩ የሚባል ጉዞን እያደረገ ነው የሚገኘው። እርግጥ ከመሪው ሲዳማ ቡና በአንድ ነጥብ አንሶ ነው ሁለተኛ ደረጃ ላይ የሚገኘው። ዛሬ ባህር ዳር ከተማን ማሸነፍ የሚችልበት እድል ከተፈጠረ በ2 ነጥብ ልዩነት ሊጉን መምራት የሚችልበት እድል የሚፈጠር ነው የሚሆነው። ባህር ዳር ከተማ በአንጻሩ ካደረጋቸው 9ኛ ደረጃ ላይ ነው የሚገኘው። 10 ጨዋታዎችን አድርጎ 3 ጨዋታዎችን ብቻ ነው በዚህ የውድድር ዓመት ላይ ባህር ዳር ከተማ ያሸነፈው። ስለሆነ እንግዲህ ዛሬ እንግዲህ ወደ አሸናፊነት ለመመለስ የሚያደርገው ጨዋታ በመሆኑ በብዙ መልኩ የሚጠበቅ ነው የሚሆነው። ይህ የደርቢ ጨዋታ እንግዲህ ቀን 10 ሰዓት ላይ በአዲስ አበባ ስቴዲየም የሚጀምር ነው የሚሆነው። ሌላው በዚህ ዓመት እንግዲህ ወደ ሊጉ ያደገው ነገሌ አርሲም ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። ነገሌ አርሲ በዚህ የውድድር ዓመት ላይ ባለፉት 3 እና 4 ጨዋታዎች ላይ ውጤት ይዞ መውጣቱ እንግዲህ ከወራጅ ቀጠና የወጣበትን ውጤት ማስመዝገቡ እናስታውሳለን። ዛሬም ያንን ውጤት አስጠብቆ ለመሄድ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። መቀለ ሰባ እንደርታና አርባ ምንጭ ከተማ የሚያደርጉት በአዳማ ሳይንስና ቴክኖሎጂ ስታዲየም፣ እነዚህ ሁለቱ ክለቦች እንግዲህ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ነው። በዚህ የውድድር ዓመት ላይ አንድም ጨዋታ ያላሸነፉ ክለቦች እንደሆኑ ይታወቃሉ። ሁለቱም ክለቦች ወደ አሸናፊነት ለመመለስ የሚያደርጉ ጨዋታ በመሆኑ የሚጠበቅ ነው የሚሆነው። ነገ የሚደረጉ ጨዋታዎችን ለመጠቆም ያክል ኢትዮ ኤሌክትሪክ ከምድረገነት፣ ኢትዮጵያ ቡና ከድሬዳዋ ከተማ በአዲስ አበባ ሳይንስና ቴክኖሎጂ በአዲስ አበባ ስታዲየም የሚያደርጉ ጨዋታ ይጠበቃል። አዳማ ላይ ሸገር ከተማ ከሐዋሳ፣ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ የሚያደርጉ ጨዋታ የሚጠበቅ ነው የሚሆነው። የሊጉ መሪ ሲዳማ ቡና ደግሞ አርብ ዕለት ከኢትዮጵያ መድን ጋር የሚያደርገው ጨዋታ ይጠበቃል። አዳማ ከተማም ከመቻል አርብ ዕለት ጨዋታቸውን የሚያደርጉ ነው የሚሆነው። በአጠቃላይ እንግዲህ ሲዳማ ቡና በ21 ፋሲል ከነማ በ20 ነጥብ ሊጉን እየመራ ነው የሚገኘው። ወደ ከፍተኛ ሊግ መረጃችን ስናመራ በኢትዮጵያ ወንዶች ከፍተኛ ሊግ እንግዲህ 8ኛ ሳምንት ጨዋታ ትላንትና ተከናውኖ ነበረ። ቤንች ማጂ ቡናና ጋሞ ጨንቻ ቤንች ማጂ ቡና ድል ሲቀናው ጋሞ ጨንቻ ነጥብ የጣለበትን ውጤት ነው ያስመዘገበው። በ8ኛ ሳምንት መርሃ ግብር ላይ እንግዲህ በሐዋሳ አርቲፊሻል ሜዳ ላይ በተደረገው ጨዋታ ጋሞ ጨንቻ እንግዲህ ከነቀምቴ ከተማ ነው ይህንን ጨዋታ ያደረጉት። ሁለቱ ክለቦች ባለፉት ዓመታት እንግዲህ በሊግ እና በሌሎች ጨዋታዎች ላይ ጠንካራ ተፎካካሪ እንደሆኑ ይታወቃል። ስለሆነም ትላንትናም መደበኛው ሙሉ 90 ደቂቃውን እንግዲህ ያለ ግብ ባቻ ውጤት አጠናቋል። በተመሳሳይ ቡራዩ ከተማ ከክፍለ ከተማ ከባቱ ከተማ ያደረጉት ጨዋታም ያለ ግብ ውጪ በሆነ ውጤት ነው የተጠናቀቀው። ቤንች ማጂ ቡና እንግዲህ ድል አድርጓል። ቤንች ማጂ ቡና ከሻሸመኔ ከተማ ጋር ያደረገውን ጨዋታ ነው 1-0 በሆነ ውጤት ያሸነፈው። ምድብ 1 ነጥብ የተጋራው ጋሞ ጨንቻ በ18 ነጥቦች ይመራል። ባቱ ከተማ በ16 ነጥቦች እንግዲህ ሁለተኛ ሆኖ ይከተላል። ጅማ ላይ በተደረጉ የምድብ ለ ጨዋታዎች ደግሞ ሀላባ ከተማ ከሶሎዳ አድዋ 2 አቻ ተለያይቷል። ለሀላባ ከተማ ጅላሉ ሙኸዲን እና ሚኪያስ ታምራት ናቸው ግቦችን ማስቆጠር የቻሉ። ለሶሎዳ አድዋ ደግሞ እንግዲህ ለሀላባ ከተማ ያስቆጠረው ጅላሉ ሙኸዲን በራሱ መረብ ላይ ግብ አስቆጥሯል። የማነ ገብረስላሴ ደግሞ ቀሪዋን ግብ እንግዲህ ለሶሎዳ አድዋ ያስቆጠረ ተጫዋች ነው። ምድብ ለን እንግዲህ ሀላባ ከተማ በ16 ነጥቦች እየመራ ነው የሚገኘው። የቤኒሻንጉል ጉሙዝ ክልል ተወካይ የሆነው መንጌ ቤኒሻንጉል ደግሞ በ13 ነጥቦች እየተከተለ ነው የሚገኘው ሁለተኛ ደረጃን ይዞ። ዛሬ የሚደረጉ የምድብ ጨዋታዎች ማድሮ በከፍተኛ ሊጉ ዛሬ ከምድብ ሀ ሀረር ከተማ ከአቃቂ ክፍለ ከተማ እንዲሁም ደግሞ የቀድሞ አየር ኃይል አሁኑ ንብ ከየካ ክፍለ ከተማ ይጫወታሉ። ምድብ ላይ
ደግሞ ደሴ ከተማ ከአዲስ አበባ ከተማ እንዲሁም ከአዲስ አበባ ከተማ አዲስ ከተማ ደግሞ ከንፋስ ስልክ ክፍለ ከተማ የሚያደርጉት ጨዋታ በከፍተኛ ሊጉ ዛሬ የሚደረጉ መርሃ ግብሮች ናቸው። ወደ ሴቶች ፕሪሚየር ሊግ ስናመራ የሴቶች ፕሪሚየር ሊግ የኢትዮጵያ ሴቶች ፕሪሚየር ሊግ ተስተካካይ አንድ መርሃ ግብር ትላንት ተከናውኖ ነበረ። ትላንት ከተከናወኑ ጨዋታዎች መካከል እንግዲህ ንግድ ባንክና ሸገር ከተማ ተገናኝቶ ነበረ። በተለይ በዚህ የውድድር ዓመት ላይ ጠንካራ ሆኖ ከቀረቡ ክለቦች መካከል አንዱ የሆነው ሸገር ከተማ ዘንድሮ ወደ ፕሪሚየር ሊጉ ማደጉ እናስታውሳለን። በሴቶች ፕሪሚየር ሊግ ላይ ስለሆነም ዘንድሮ እንግዲህ ጠንካራ ተፎካካሪ ሆኖ ቀርቧል። በከፍተኛ ሊጉ ውጤታማ ሆኖ የመጣው ክለቡ በኢትዮጵያ ንግድ ባንክ ትላንትና ቢሸነፍም ባለፉት ጨዋታዎች ግን ያሳየው ብቃት ሸገር ከተማ አሁንም በሊጉ ላይ ጠንካራ ተፎካካሪ መሆኑን ያሳየበት ውጤት ነው እያስመዘገበ የሚገኘው። ትላንትና በሁለተኛ ሳምንት መከናወን የነበረበት ጨዋታ ነው። እንደምናስታውሰው ኢትዮጵያ ንግድ ባንክ በሴቶች ፕሪሚየር ሊግ ሻምፒዮን ከመሆኑ ጋር ተያይዞ በሴካፋ ውድድሮች ላይ በአፍሪካ መድረክ ላይ በመሳተፉ ምክንያት ሁለተኛውን ሳምንት ከሸገር ከተማ ጋር አላደረገም ነበረ። ትላንትና ይህንን ጨዋታ በአዲስ አበባ አበበ ቢቂላ ስቴዲየም ጨዋታውን አድርጎ 2-1 ረቷል። በትላንትናው ጨዋታ እንግዲህ ትዕግስት አዳንና ንግስት በቀለ ማሸነፊያ ግቦችን ለኢትዮጵያ ንግድ ባንክ አስቆጥሯል። ገነሜ ወርቁ ሸገር ከተማን ከሽንፈት ያልታደገች ግብ ያስቆጠረ ተጫዋች ናት። ኢትዮጵያ ንግድ ባንክ ማሸነፉን ተከትሎ ነጥቡን 29 በማድረስ ከሲዳማ ቡና ወይም ደግሞ ከኢትዮ ኤሌክትሪክ ከመሪው ኢትዮ ኤሌክትሪክ በሴቶች በሚመራው ኢትዮ ኤሌክትሪክ ነጥቡን ያለው ነጥብ ያጠበበትን ውጤት ነው ማስመዝገብ የቻለው። በካፍ ሴቶች ሻምፒዮንስ ሊግ የዞን ማጣሪያ ውድድር ላይ የተካፈለው ኢትዮጵያ ንግድ ባንክ እንግዲህ በዚህ መሰረት ተስተካካይ ጨዋታውን የመጨረሻ ተስተካካይ ጨዋታውን በመጪው ቅዳሜ ዕለት ከሲዳማ ቡና ጋር የሚያደርግ ነው የሚሆነው። እንደምናስታውሰው የመጀመሪያው ዙር የኢትዮጵያ ሴቶች ፕሪሚየር ሊግ መጠናቀቁ ይታወቃል። ከቀናት በፊት በጁፒተር ሆቴል የኢትዮጵያ እግር ኳስ ፌዴሬሽን ከኢትዮጵያ ሴቶች ፕሪሚየር ሊግ አወዳዳሪ አካላት ጋር ከክለቦች ጋር በተለያዩ ርዕሰ ጉዳዮች ጋር ውይይት አድርጎ ነበረ። ሁለተኛውን መርሃ ግብር እንግዲህ በቀጣይ ይፋ ማያደርግ ነው የሚሆነው። የመጀመሪያው ዙር መርሃ ግብሮች ግን ቅዳሜ ዕለት ሲዳማ ቡናና ኢትዮጵያ ንግድ ባንክ በሚያደርጉት መርሃ ግብር ፍጻሜውን የሚያገኝ ነው የሚሆነው። ኢትዮ ኤሌክትሪክ በ36 ነጥቦች የኢትዮጵያ ሴቶች ፕሪሚየር ሊግን እየመራ ነው የሚገኘው። ኢትዮጵያ ንግድ ባንክ ደግሞ በ29 ይከተላል። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 7 ብቻ ነው። ስለሆነም እንግዲህ ንግድ ባንክ ቀጣይ ከሲዳማ ጋር የሚያደርገውን ጨዋታ ማሸነፍ የሚችልበት እድል ከተፈጠረ የነጥብ ልዩነቱ ወደ 4 ዝቅ የሚልበት እድል ይፈጠራል። ኢትዮ ኤሌክትሪክ የሁለተኛውን ዙርም በዚህ በውጤታማነቱ የሚቀጥል ከሆነ በኢትዮጵያ ንግድ ባንክ የበላይነት የተያዘውን የኢትዮጵያ ሴቶች ፕሪሚየር ሊግን ምናልባት አዲስ ታሪክ መስራት የሚችልበት አጋጣሚ ሊፈጠርለት ይችላል። መቻል በ29 ይከተላል። ሶስተኛ ሆኖ ሐዋሳ ከተማና ሸገር ከተማ በኩል 27 ነጥብ አራተኛና አምስተኛ ደረጃ ላይ የተቀመጡ ክለቦች ናቸው። የሀገር ውስጥ መረጃችንን ከዚሁ ገታ እናርግና በአፍሪካ መድረክን እንመለከታለን። የአፍሪካ መድረክ እንግዲህ ጨዋታዎች እየተከናወኑ ነው የሚገኘው። በሞሮኮ አስተናጋጅነት 35ኛው የአፍሪካ ዋንጫ በሞሮኮ እየተከናወነ ነው የሚገኘው። ትላንትና በሶስተኛ ቀን ውሎ 4 ያክል ጨዋታዎች ተደርገው ነበረ። አራቱም ጨዋታዎች በመሸናነፍ የተጠናቀቁ ነው የሚሆነው። የቀደም ብለን የምንመለከተው የሴኔጋልና የቦትስዋናን ጨዋታ ነው የሚሆነው። ትላንትና ሴኔጋል እንግዲህ የ2021 የአፍሪካ ዋንጫ ሻምፒዮን በመሆን ለመጀመሪያ ጊዜ ሻምፒዮን የሆነችው ሴኔጋል ትላንትና በሞሮኮ የአፍሪካ ዋንጫም እንግዲህ ያጀማመሯን አሳምራለች። ከቦትስዋና ጋር ያደረገችውን ጨዋታ 3-0 በሆነ ውጤት ማሸነፍ ችላለች። ኒኮላስ ጃክሰን የቼልሲው አጥቂ ለባየር ሙኒክ በውሰት እየተጫወተ የሚገኘው ኒኮላስ ጃክሰን ጥሩ የሚባል እንግዲህ ውጤት ያደረገ ነው የሚገኘው። ስለሆነም እንግዲህ ትላንትና ኒኮላስ ጃክሰን 2 ግቦችን አስቆጥሯል። ቼሪፍ ኒዲያም ደግሞ ቀሪዋን ግብ ለሴኔጋል አስቆጥሯል። በአጠቃላይ በአፍሪካ ዋንጫ አሸንፋ የማታውቀው ቦትስዋና ሁለተኛ ተሳትፏን ነበር እያደረገች የምትገኘው። በአጠቃላይ በውድድር ዓመቱ ትላንትናም እንግዲህ ተሸንፋለች። የሴኔጋል ብሔራዊ ቡድን ግን ትላንትና ማሸነፉን ተከትሎ ከወዲሁ አጀማመሩን አሳምሯል ማለት ይቻላል። ኒኮላስ ጃክሰን 2 ግቦችን በማስቆጠር ሳዲዮ ማኔ በተጋጣሚው ላይ በርካታ ሙከራዎችን አድርገው ነበረ። 28 ያክል ሙከራዎችን አድርገው 17ቱ ኢላማቸውን የጠበቁ ሙከራዎች ነበሩ በትላንትናው ጨዋታ ላይ። ስለሆነም የሴኔጋል ብሔራዊ ቡድን በቀጣይ እንግዲህ ውጤታማ ሆኗል ማለት ይቻላል። ዲሞክራቲክ ኮንጎም ከቤኒን ያደረጉት ጨዋታ ዲሞክራቲክ ኮንጎ 1-0 በሆነ ውጤት አሸንፏል። በምድብ 4 ከቤኒን ጋር የተጫወተችው ዲሞክራቲክ ኮንጎ 9 ሰዓት ተኩል ላይ የተጫወተችው። በጨዋታው ላይ በራባት በተደረገው ጨዋታ እንግዲህ ኬድሪክ ባካምቡ ግብ ማስቆጠር ችሎ ነበረ፣ በቫር ተሽሮበታል። ነገር ግን ቲዮቦን ጎዳ ያስቆጠራት ግብ ግን ዲሞክራቲክ ኮንጎን አሸናፊ አድርጋለች። ናይጄሪያን ከታንዛኒያ ያገናኘው ጨዋታ ደግሞ
በናይጄሪያ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ናይጄሪያ ሰሚ አጃይ እና አዲሞላ ልኩማን ባስቆጠራቸው ግቦች 2-1 አሸንፏል። የናይጄሪያ ብሔራዊ ቡድን እንግዲህ ከዓለም ዋንጫ ከ2026 የዓለም ዋንጫ ውጭ መሆኑ ይታወቃል። በጥሩ ስነ ልቦና ውስጥ ሆኖ አይደለም ጨዋታውን እያደረገ ወደ ሞሮኮ የተጓዘው። ነገር ግን በነ ኦስሜኒ እየተመራ የፊት መስመሩ እየተመራት ያደረገውን የመጀመሪያ ጨዋታ 2-1 አስቆጥሯል። ትናንትና የምስራቅ አፍሪካ ሀገራት እድለኞች አልነበሩም ማለት ይቻላል። በተመሳሳይ ከዩጋንዳ ጋር የተጫወተችው ቱኒዚያ ጋር የተጫወተችው ዩጋንዳ ተሸንፋለች 3-1 በሆነ ውጤት። ቱኒዚያ ደግሞ ትናንትና ማሸነፏን ተከትሎ እንግዲህ ወሳኝ መርሃ ግብር በድል አጠናቃለች ማለት ይቻላል። የሞሮኮ የአፍሪካ ዋንጫ ለሰሜን አፍሪካ ሀገራት ጥሩ አጋጣሚ ወይ ደግሞ ጥሩ ውጤት ይዞላቸው የመጣ ነው ማለት ይቻላል። ግብጽ፣ ሞሮኮና ትናንትና ደግሞ ቱኒዚያ ተጋጣሚዎቻቸውን ማሸነፋቸው ይታወቃል። ለምስራቅ አፍሪካ ሀገራት ግን ጥሩ ጊዜ አይደለም ማለት ይቻላል። በትናንትናው ዕለት ታንዛኒያና ዩጋንዳ የተሸነፉበትን አጋጣሚ ተፈጥሯል። እንግዲህ ከ12 ዓመታት በኋላ የቱኒዚያ ብሔራዊ ቡድን በአፍሪካ ዋንጫ የመክፈቻ ጨዋታ ላይ ያሸነፈበት ውጤት ነው ሆኖ ነው የተመዘገበው። ዛሬም መርሃ ግብሮቹ የሚቀጥሉ ነው የሚሆነው። ዛሬ የሚደረጉ ጨዋታዎች 4 ያክል ጨዋታዎች ይደረጋሉ። የምድብ 5 ጨዋታዎች ናቸው የሚደረጉ የአፍሪካ ዋንጫ ላይ። አልጄሪያ ከሱዳን የሚያደርጉት ጨዋታ በብዙ መልኩ የሚጠበቅ ነው የሚሆነው። ይህ ጨዋታ 12 ሰዓት ላይ የሚደረግ ነው የሚሆነው። በተለይ አልጄሪያ ከ29 ዓመታት በኋላ ዋንጫውን ያሸነፈች እንደሆነ ይታወቃል። 2019 ላይ በግብጽ በተካሄደው የአፍሪካ ዋንጫ ላይ ያንን ታሪክ ለመመለስ እንግዲህ ዛሬ ከሱዳን ጋር የምትጫወት ነው የሚሆነው። በተለይ ደግሞ በነ አንጋፋዎቹ ሪያል ማህሬዝ የተመራች እንግዲህ የአልጄሪያ ብሔራዊ ቡድን በአለመረጋጋት ውስጥ ከምትገኘው ሱዳን ጋር የምታደርገው ጨዋታ 12 ሰዓት ላይ የሚደረግ ነው የሚሆነው። የሁለቱም እንግዲህ የአፍሪካ ዋንጫን በማንሳት ታሪክ የሰሩ ሀገራት እንደሆኑ ይታወቃል። እንግዲህ ሻምፒዮን ለመሆን እርግጥ አሁን ካላቸው የእግር ኳስ ደረጃ አንጻር አልጄሪያ ብሔራዊ ቡድን የተሻለ ግምትን አግኝቷል ማለት ይቻላል። በዚሁ ምድብ 5 ላይ ቡርኪና ፋሶ ከኢኳቶሪያል ጊኒ የሚያደርጉ ጨዋታ 9 ተኩል ላይ ይጫወታሉ። 9 ተኩል ላይ ቡርኪና ፋሶ ከኢኳቶሪያል ጊኒም የሚያደርጉት ጨዋታ ቀደም ብሎ 9 ሰዓት ተኩል ላይ የሚደረግ ነው የሚሆነው። ሌላው በምድብ 6 ካሜሩን ከጋቦን እንዲሁም ደግሞ አይቮሪኮስ ከሞዛምቢክ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። የ2023 የአፍሪካ ዋንጫ ሻምፒዮኗ አይቮሪኮስ ከሞዛምቢክ የሚያደርጉት ጨዋታ በብዙ መልኩ የሚጠበቅ ነው የሚሆነው። የአይቮሪኮስ ብሔራዊ ቡድን ያንን ታሪኩን ወይም ደግሞ በተከታታይ የግብጽ ብሔራዊ ቡድን ካደረገው በተከታታይ የአፍሪካ ዋንጫን ካነሳ በኋላ አንድም ብሔራዊ ቡድን በተከታታይ ዋንጫ አንስቶ አያውቅም። የአይቮሪኮስ ብሔራዊ ቡድን ግን ይህንን ታሪክ ለመስራት እንግዲህ ወደ ሞሮኮ ደርሷል። ዛሬም እንግዲህ ከሞዛምቢክ ጋር ምሽት 2 ሰዓት ተኩል ላይ የሚያደርጉት ጨዋታ ይጠበቃል። የካሜሩን ብሔራዊ ቡድን ግን ምናልባትም ደግሞ ከዓለም ዋንጫ ልክ እንደ ናይጄሪያ ሁሉ ከዓለም ዋንጫ ውጭ ሆኖ የሚያደርገው ጨዋታ በመሆኑ ምናልባት ለካሜሩን ብሔራዊ ቡድን ደጋፊዎች መልካም ዜና እንዳልሆነ ይታወቃል። ይህ ከዓለም ዋንጫ ውጭ መሆኑ። ዛሬ ግን ከጋቦን ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ላይ የሚደረግ ነው የሚሆነው። ሌላው ከአፍሪካ ዋንጫ መረጃችን ወጣ ስንል የምናገኘው የካራባ ዋንጫ ነው የሚሆነው። ትናንትና አርሰናል ክሪስታል ፓላስን በመለያ ምት በማሸነፍ ለግማሽ ፍጻሜ የደረሰበትን ውጤት አሳክቷል። ትናንትና እንግዲህ አርሰናል ከ32 ዓመታት በኋላ የካራባው ዋንጫን አንስቶ እንደማያውቅ ይታወቃልና ዘንድሮ ለግማሽ ፍጻሜ ደርሷል። በግማሽ ፍጻሜውም በለንደን ደርቢ ከቼልሲ ጋር የተገናኘበትን ጨዋታ ነው ትናንትና ከክሪስታል ፓላስ ጋር ያደረገው። በትናንትናው ጨዋታ መደበኛው ሰዓት አንዳቻ መለያየቱን ተከትሎ አርሰናል በመለያ ምት 15 መለያ ምቶች በተመቱበት መለያ ምት ላይ 8-7 በሆነ ውጤት በማሸነፍ እንግዲህ አርሰናል በለንደን ደርቢ በግማሽ ፍጻሜ የሚገናኝ ነው የሚሆነው። በግማሽ ፍጻሜ ማንቸስተር ሲቲ ከኒውካስትል የሚያደርጉትን በካራባ ዋንጫ ሌላው ተጠባቂ መርሃ ግብር ነው። የግማሽ ፍጻሜ የካራባ ጨዋታዎች እንግዲህ በቀጣይ ከ20 ቀናት በኋላ የሚከናወኑ መሆኑን ነው የሚታወቀው። አርሰናል እንግዲህ ከ32 ዓመታት በኋላ የካራባ ዋንጫን ለማንሳት የመጨረሻው ምዕራፍ ላይ ይገኛል። በዝርዝር ወደምንመለከተው ጉዳይ ነው የምናመራው። ለዛሬ በዝርዝር የምንመለከተው የኢትዮጵያ ቡናን ጉዳይ ይሆናል። ኢትዮጵያ ቡና እንግዲህ በእኔ አሰልጣኝነት ዘመን የሚሆን በሌላ በቅርቡ ሻምፒዮን ይሆናል ሲል አሰልጣኝ አብይ ካሳሁን ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። አሰልጣኙ እንግዲህ እንደተናገሩት በወጣት ተጫዋቾች ቡድኑ
መገንባቱ ምናልባትም ደግሞ ለወጣቶች በስነ ልቦና ውስጥ መሆን አለባቸው። በእንግዲህ ልምድ ያለመኖርና ሌሎች ምክንያቶች ተደራርበውበት አሁንም በውጤታማነት መዝለቅ አልቻለም የሚል ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። በተከታዩ ዘገባ ደግሞ የአሰልጣኙን ሀሳብ እንከታተል። በኢትዮጵያ እግር ኳስ የአንበሳውን ድርሻ እየተወጡ ከሚገኙ ክለቦች መካከል አንዱ ኢትዮጵያ ቡና ነው። የበርካታ ደጋፊዎች ባለቤት የሆነው ክለቡ የፕሪሚየር ሊጉን ዋንጫም አንስቷል። 6 ጊዜ የኢትዮጵያ ዋንጫን ያነሱት ቡናማዎቹ በአፍሪካ መድረክ ተሳታፊም ነበሩ። ማራኪ እግር ኳስን መጫወት መለያው የሆነው ኢትዮጵያ ቡና የፕሪሚየር ሊጉን ዋንጫ ካነሳ 14 ዓመታትን አስቆጥሯል። በየዓመቱ በሚደረጉ የሊጉ ውድድሮች ሻምፒዮን የመሆን ቅድመ ግምቱን በማግኘት ተወዳዳሪ ያልተገኘ ለት ክለቡ በዚህ ዓመትም በደጋፊዎቹ ዘንድ ዋንጫ የማንሳት ግምትን በማግኘት ነበር ሊጉን የጀመረው። ነገር ግን ካደረጋቸው 10 ጨዋታዎች 3ቱን ብቻ ነው ያሸነፈው። በ4ቱ ሲሸነፍ በ3ቱ አቻ ተለያይቷል። ከመሪው ሲዳማ ቡና በ9 ነጥቦች አንሶ 12ኛ ደረጃ ላይም ተቀምጧል። ከኢትዮጵያ ዋንጫም ቢሆን በመቀሌ ሰባ እንደርታ ተሸንፎ ከውድድሩ ተሰናብቷል። ውድድር ዓመቱን በጥሩ ስነ ልቦና ቢጀምርም ወጥ አቋም ማሳየት መቸገሩን የቡድኑ አሰልጣኝ ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። ዝግጅት ለማድረግ ወደ አዳማ ከሄድን በኋላ 10 ቀን ዝግጅት ካረግን በኋላ በድንገት ወደ ሴካፋ ካጋሜ ካፕ ሄደናል። እዛ በሴካፋ ጥሩ ጊዜ ነው ያሳለፍነው። ከዞኑ ትልልቅ ከሚባሉ ክለቦች ጋር ጥሩ ፉክክር አድርገን የተመለስ ነው። ከዛም በኋላ ያው ወደ ሲቲ ካፑን የገባ ነው። ሲቲ ካፑ ላይም ከሸገር ደርቢ ሽንፈት ውጪ ያሉትን 3 ጨዋታዎች በማሸነፍ ከ4ቱ 3ቱን አሸንፈን ጥሩ መነሳሳት ይዘን ነበር ሊጉን የጀመርነው። ነገር ግን ሊጉን በጀመርንበት የመጀመሪያው ጨዋታ ላይ የተከሰቱት ነገሮች ትንሽ የቀጣዮችን ጨዋታዎች አስቸጋሪ አድርጎብናል። በመጀመሪያው የሊጉ ጨዋታ በግብ ጠባቂያችን በቀይ ካርድ ወጣ። ወሳኝ ተጫዋቻችን ዲቫይን በጉዳት አልነበረም። በዛ የተወሰኑ መንገጫገጮች ነበሩ፣ ግን ቲማችንን ወደ ወጥ አቋም ለማምጣት ጥረት እያደረግን ነው። የጨዋታ መንገዱን አለመለየትና በቡድኑ ውስጥ ልምድ ያለው ተጫዋች ያለመኖር ክለቡ ውጤታማ እንዳይሆን እንቅፋት እንደሆነበት ነው አሰልጣኙ የሚገልጹት። በአንዳንድ ጨዋታዎች ላይ የጨዋታ መንገዳችን ይገለጻል። በአንዳንድ ጨዋታዎች ላይ ደግሞ የምንፈልገውን ነገር እያየን አይደለም። ስለዚህ አንደኛ ወጥነት ይፈልጋል፣ ሁለተኛ ኤክስፔሪየንስ ነው። ኤክስፔሪየንስድ ተጫዋቾች የሉንም። በአብዛኛው ተጫዋቾቻችን ወጣቶች ናቸው። ካፒቴናችን ራምኬል እንኳን በጣም ወጣት ተጫዋች ነው። ስለዚህ ሜዳ ውስጥ በጎል ስንቀደም ወይም ደግሞ ችግሮች ሲመጡ ቡድኑ ሊያረጋጋ የሚችል ተጫዋች እጥረት አለብን። ኢትዮጵያ ቡና በወጣቶች የተገነባ ነው ያሉት አሰልጣኙ በወጣቶቹ ውጤታማ ለመሆን እየሰራሁ እገኛለሁም ብለዋል። ስኳዳችን በወጣቶች የተሞላ ነው። ተስፋ ያላቸው ወጣቶች ያሉበት ስኳድ ነው። ያንን ስኳድ ደግሞ ወደ ውጤት ለማምጣት እኛም እንደ አሰልጣኝ ጥረት እያደረግን ነው። በዚህ ትግል ውስጥ ግን በሚገርም ሁኔታ ካምባክ አድርገን ያሸነፍናቸው የአዳማ ከነማን በኢትዮጵያ ዋንጫ እንደዚሁም ሸገር ሲቲን ፕሪሚየር ሊጉ ካምባክ አድርገን ያሸነፍንበት ወጣቶቻችንም ስለ ልቦናቸው ትንሽ ከፍ ያለበት ጨዋታዎች አሉ። ይህ በወጣቶች የተገነባው ቡድኑ ዋንጫ ለማንሳት የስነ ልቦና መነሳሳትም እንደሚያስፈልገው ነው የሚናገሩት። ክለቡም እኔም ውጤታማ መሆን ነው የምንፈልገው። በዚህ ዓመት ያለንን ሁሉ እየሰጠን ነው። ተጫዋቾቹም ያላቸውን እየሰጡ ነው። ወደ ዋንጫ ለመመለስ ከፍተኛ ስነ ልቦና ይፈልጋል። ብዙ ነገር መስራት ይፈልጋል። ያንን እየሰራን ነው። ኢትዮጵያ ቡና በኔም ዘመን ይሁን በሌላ በሚቀጥሉት ዓመታት ግን ይህንን ዓመት ጨምሮ ሻምፒዮን የሚሆንበት ጊዜ እንደሚመጣ ግልጽ ነው። ቡድኑን በኃላፊነት ሲረከብ ውጤታማ ለማድረግ ነው ያሉት አሰልጣኙ ተጫዋቾቹ ከጨዋታ ጨዋታ ማሻሻል አለባቸው። እኛም ደግሞ እንደ ኮቺንግ ስታፍ የጨዋታ መንገዳችን ብቅ ጥልቅ ሳይል ወጥ እንዲሆን ካለው ፕሬዠር ጋር ታግዘን ያው ቡድኑ በየጨዋታው ውጤት ይፈልጋል። ስለዚህ ወጣት ተጫዋቾችም ይዘን በየጨዋታም ውጤት ለማምጣት ነው የምንሰራውና እዛ ነገር ላይ ጥረት ለማድረግ ነው። ግን እኔ አድርግ ያለው ብዬ የማስበው በድፍረት በርካታ ወጣት ተጫዋቾችን ሜዳ ላይ አሳይቻለሁ። ከውጤት ማጣት ጋር ተያይዘው ደጋፊዎች ጫና አድርገውበት እንደሆነ በኢቲቪ የተጠየቁት አሰልጣኙ ደጋፊ ሁሌ ውጤት ይፈልጋል፣ ቡድኑ እንዲያሸንፍ ይፈልጋል። ስለዚህ ሁልጊዜ ቡድኑን በሜዳ ላይ ተገኝቶ አሸንፎ ተደስቶ መሄድ ይፈልጋል። እኔም እንዳሰልጣኝ ሁልጊዜ ደጋፊዎቻችን ተደስተው እንዲሄዱ ነው የምፈልገው። ነገር ግን እግር ኳስ ነው። አንዳንድ ጨዋታዎች እንሸነፋለን፣ አንዳንድ ጨዋታዎች እናሸንፋለን እና ሁልጊዜ ደስተኛ ሆነው እንዲሄዱ ጥረት እያረኩ ነው። በእኔ በኩል ጫና ውስጥ የገባውበት ነገር የለም። ግን ወጣት ተጫዋቾች ስላሉን ምናልባት ሜዳ ላይ ከደጋፊውም ከጨዋታ
ለማሸነፍ ካለው ፍላጎት አንጻር ተጫዋቾቹም ይህንን ደጋፊ ተደስቶ ወደ ቤቱ እንዲሄድ ከመፈለጋ አንጻር ጫናዎች ይኖራሉ እንጂ ደጋፊዎቻችን እንደ ደጋፊ የሚሰጡንን ነገር በተሸነፍንበትም ሰዓት የሚወቅሱንን እንደ ፖዚቲቭ ነው የምንወስደው። ምክንያቱም ቡድኑ እንዲያሸንፍ ነው ዓላማው። በአፍሪካ እግር ኳስ ታሪክ በውጤታማነታቸው ከሚጠቀሱ ሀገራት ተርታ ትቀመጣለች። በሁለት ወርቃማ ትውልዶቿም የአፍሪካ ዋንጫን 2 ጊዜ ማንሳትም ችላለች። በ1990 ውድድሩን አስተናግዳ ያሸነፈችው አልጄሪያ በውድድሩ ኮከብ ተጫዋቾች፣ ኮከብ ግብ ጠባቂና ከፍተኛ ግብ አስቆጣሪን በማስመረጥ ቀዳሚ እንደሆነች ይታወቃል። አብርሃም አድማሱ የበረሃ ቀበሮቹን የውጤታማነት ጉዞ በሚከተለው ዘገባ ዳሶታል። 2019 እንደ አውሮፓውያን አቆጣጠር በጎረቤታቸው ግብጽ በተዘጋጀው የአፍሪካ ዋንጫ የበረሃ ቀበሮቹ የንግስና ካባቸውን ደፉ። ቢበዛ ግማሽ ፍጻሜ የተጠበቀው ስብስብ በአሰልጣኝ ጀማል ቤልማዲ እየተመራ የ10 ዓመት አስደናቂው ትውልድ ስብስብን ከፍ ባለ ስኬት እንዲያጠናቀቅ አደረጉት። ከዚህ ድል በፊት ግን የበረሃ ቀበሮቹ ከአፍሪካ ዋንጫ ጋር የሚተዋወቁት በአንድ አጋጣሚ ብቻ ነበር። በ1950ዎቹ አብዛኞቹ የአፍሪካ ሀገራት በአውሮፓውያኑ ቅኝ ግዛት ውስጥ የነበሩበት ጊዜ ላይ አልጄሪያን በተመሳሳይ በፈረንሳይ ትገዛ ስለነበር የአልጄሪያ ብሔራዊ ንቅናቄ መራ የነበረው የብሔራዊ ነጻ አውጪ ቡድን ከተለያዩ ሀገራት ጋር ወዳጅነት ጨዋታዎች ብቻ ያደርግ ነበር። ይህ ቡድን በአገሪቱ ነጻነት ላይ ትልቅ ሚና እንደተጫወተ የሚነገርለት ሲሆን በ1962 አልጄሪያ ከፈረንሳይ ቅኝ ግዛት በወጣችበት ዓመት ብሔራዊ ቡድኑን በፊፋ ተቀባይነትን አግኝቷል። ከነጻነት በኋላ ግን አልጄሪያ በአገሪቱ ትልቁ መድረክ ተሳትፎ ለማድረግ 5 ዓመታት የጠበቀች ሲሆን ኢትዮጵያ ባስተናገደችው 6ኛው የአፍሪካ ዋንጫ በመሳተፍ 6ኛ ደረጃን በመያዝ አጠናቀቀች። ሆኖም የበረሃ ቀበሮቹ ዳግም በመድረኩ ለመሳተፍ ሌላ 11 ዓመታትን መጠበቅ ነበረባቸው። 1980 የናይጄሪያ አፍሪካ ዋንጫ የአልጄሪያ የስኬት መንገድ ጅማሩ ነው። ጎረቤቷ ግብጽን በግማሽ ፍጻሜ በመርታት ከአዘጋጇ ናይጄሪያ ጋር ለፍጻሜ ደረሰች ሲሆን በፍጻሜው 3-0 ተሸንፋ ዋንጫውን ማሳካት ባትችልም የመጀመሪያ ትልቁን ስኬቷን አስመዝግባለች። ከዚህ በኋላ በተደረጉ ተከታታይ 4 የአፍሪካ ዋንጫዎች በ1986 ግብጽ ላይ ከምድብ ማለፍ ሳትችል ከቀረችበት መድረክ ውጪ በ1984 ኮት ዲቫር እና በ1988 ሞሮኮ አፍሪካ ዋንጫዎች 3ኛ በመውጣት የነሐስ ሜዳሊያን ስታሸንፍ በ1982 ሊቢያ ላይ ደግሞ 4ኛ በመውጣት በሰሜን አፍሪካ ዞን ጠንካራ ብሔራዊ ቡድን መሆኗን አስመልክታለች። በ1982 ከአፍሪካ ዋንጫ ባለፈ በ12ኛው የዓለም ዋንጫ ስፔን ላይ የመሳተፍ ዕድል ያገኘች ሲሆን ይህም የብሔራዊ ቡድኗን ዓለም አቀፋዊ ተቀባይነት ከፍ አድርጎላታል። የገነባችው ጠንካራ የእግር ኳስ መሰረት ጥራታቸውን በጠበቁ መሰረተ ልማቶቿ ታግዞ አልጄሪያ የ1990 የአፍሪካ ዋንጫ እንድታስተናግድም እድልን ሰጥቷታል። ብሔራዊ ቡድኗን በተሻለ እያጠናከረች የመጣችው አልጄሪያ በአገሯ አሰልጣኝ አብዱላ ሐሚድ ከርማሊ እየተመራች ራሷ ያደገሰችውን ድግስ ከ10 ዓመት በፊት ዋንጫ የነጠቀቻት ናይጄሪያን 1-0 በማሸነፍ የአፍሪካ ዋንጫውን ለመጀመሪያ ጊዜ አሸነፈች። አስገራሚው ነገር ከናይጄሪያ ጋር በምድብ ጨዋታ ተገናኝተው 5-1 ማሸነፍ ችላ ነበር። አልጄሪያውያኑ ራባ ማጂር ኮከብ ተጫዋች፣ አንታር ኦስማኒ ምርጥ ግብ ጠባቂ፣ ጀማል ሜናርድ ከፍተኛ ግብ አስቆጣሪ በመሆንም በውድድሩ የተዘጋጁ የግል ሽልማቶችንም በሀገራቸው አስቀርተዋል። በ1994 የቱኒዚያ አፍሪካ ዋንጫ ማጣሪያ ከሴኔጋል ጋር በተደረገ ጨዋታ ሙራድ ካሩፍ የተባለ ተጫዋችን ያለ አግባብ አሰልፋ በመገኘቷ ከውድድሩ የተሰረዘችው አልጄሪያ ከሻምፒዮንነት ማግስት እስከ 2017 ድረስ በዘለቁ 14 የአፍሪካ ዋንጫዎች ትልቁ ስኬቷ በ2010 አንጎላ ላይ 4ኛ የወጣችበት ውጤት ነው። በእነዚህ ዓመታት በ3ቱ መድረኮች አለመሳተፏም ሳይዘነጋ 2014 የብራዚል ዓለም ዋንጫ በጥሎ ማለፍ በጀርመን ተሸንፋ ስትወድቅ የብሔራዊ ቡድኑ አባል የነበሩት በርካታ ውጤታማ ተጫዋቾች አብሮነት ለቀጣይ 5 ዓመታት ዘልቆ ዳግም ወደ አፍሪካ ዋንጫ ክብር መልሷታል። በቦስኒያዊው አሰልጣኝ ቫሂድ አሊሆድሲች የተጀመረው የሁለተኛው ወርቃማ ትውልድ ቡድን ግንባታ 20 ጨዋታ ብቻ ለብሔራዊ ቡድን መጫወት በቻሉት ጀማል ቤልማዲ አሰልጣኝነት እየተመራ ውጤታማ ሆኗል። በዚህኛው ስኬት ውስጥ አንጋፋዎቹ ባግዳድ ቦንዲያ፣ ሶፊያን ፌጉዌሊ፣ ያሲን ብራሂሚ፣ ኢስላም ሲሊማኒ እንዲሁም ራያድ ማህሬዝ ሀገራቸው በትልቁ እንድታመሰግናቸው የሚያደርገውን ታሪክ የሰሩበት አጋጣሚም ሆኖላቸዋል። 2019 በኋላ በተከታታይ በሁለት የአፍሪካ ዋንጫ ከምድብ ማለፍ ያልቻሉት የበረሃ ቀበሮቹ በሞሮኮ አፍሪካ ዋንጫ ምድብ 5 ላይ ከቡርኪና ፋሶ፣ ሱዳንና ኢኳቶሪያል ጊኒ ጋር ተደልድለዋል። 20 ጊዜ የተሳተፈችው አልጄሪያ በአሰልጣኝ ቭላዲሚር ፔትኮቪች ዘመንስ እስከ የት ደርሳለች የሚለው ይጠበቃል። ብራዚላዊ የሪያል ማድሪድ አጥቂ ኤንድሪክ ኦሎምፒክ ሊዮንን በውሰት መቀላቀሉ ተገልጿል። ተጫዋቹ እስከ ውድድር ዘመኑ መጨረሻ ድረስ ለፈረንሳዩ ክለብ ኦሎምፒክ ሊዮን ፊርማውን ማኖሩ ነው የተገለጸው። የፈረንሳዩ ክለብ ኦሎምፒክ ሊዮንም በውሰት ቆይታ ተጫዋቹን የተወሰኑ ደሞዝ እንደሚከፍልም ነው የተገለጸው። ተጫዋቹም በ25 ጨዋታዎች ላይ በቋሚነት እንደሚያሰልፈው ነው የተገለጸው። ሌላው ደግሞ ሴሜኖ ማንቸስተር ሲቲን ለመቀላቀል መቃረቡ ነው የተገለጸ የሚገኘው። የበርማውዙ የፊት መስመር ተሰላፊ እንግዲህ በጥር የተጫዋቾች ዝውውር ማንቸስተር ሲቲን ለመቀላቀል የመጨረሻው ምዕራፍ ላይ እንደሚገኝ ወይም ደግሞ እንደሚመርጥ ነው የተገለጸ የሚገኘው። እስካሁን ይፋ ባይደረግም እንግዲህ ተጫዋቹ ማንቸስተር ሲቲን ምርጫው እንዳደረገ ነው የተገለጸ የሚገኘው። ቼልሲና ማንቸስተር ዩናይትድ ደግሞ የተጫዋቹ ፈላጊ እንደነበሩ መረጃዎች ያሳያሉ። ክቡራን ተመልካቾቻችን ለአዲስ ቀን የያዝናቸው ስፖርታዊ መረጃዎች እነዚህን ይመስላሉ። አዲስ የሸዋስ አብሬያችሁ ቆየሁ። መልካም ጊዜ